በአካል አለቀ እንትን እንጃ ድካሙ ነው መሰለኝ። እሺ ቀበቶዬን ምናምን እንዴ ሱሪ እንዴት ሳይወልቅ ጤነኛ አይደለም እንዴ ልጅ ብትተቀመጥ በል ምን እየሆንክ ነው? እሺ ፓንቴስ ማለት እሺ ፓንቴስ ምን ነው ደህና አይደለም? ስመኝማ ነገር ላስታውስ አልቻልኩም። ትላንት ስመኝማ የሆነ ነገር ነገር ሰራተኛ እኔ ምር እያለ መጣጣት ተነስቶ ሙሉ ተመልካቾቻችን እንደምንቆያችሁ ዛሬ እንደተለመደው እናንተን ይጠቅማሉ ያስተምራሉ ብለን የምናስባችሁ ታሪኮች በድጋሚ ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ዛሬም እንደተለመደው አንድ ባለ ታሪካችን ቤት ነው የምንገኘው። ወደ ጉዳያችን ከመግባታችን በፊት ባለ ታሪካችን ራሱን ያስተዋውቅልን። እሺ ጤና ይስጥልኝ። ጤና ይስጥልኝ። በመጀመሪያ እኛን አክብረን እዚህ ድረስ ስለጠራ በጣም እናመሰግናለን። እሺ እኔም አክብራችሁኝ ስለመጣችሁ አመሰግናለሁ። እሺ ያው ስሜ ማቲያስ ይባላል። እንግዲህ ማቲያስ እባላለሁ። ያው እንደማንኛውም ኢትዮጵያዊ አስተዳደጌም ደስ የሚልና ከጥሩ ቤተሰብ ውስጥ ያደግኩ ነኝ። ያው ከጥሩ ቤተሰብ ያደግኩ ነኝ እንደነገርኩ። ከዛ እድሜ ለትምህርት ሲደርስ ያው መዋለ ህጻናት ገባሁ። እስከ 12 ተምሬ 12ኛ ክፍል ላይ ውጤት መጣልኝ። ያው ውጤት ከመጣልኝ በኋላ ያው ወደ እንደማንኛውም ሰው ዩኒቨርሲቲ ገባሁ። አዳማ ዩኒቨርሲቲ ነው የደረሰኝ። አዳማ ዩኒቨርሲቲ ሄጄ ትምህርቴን ጨረስኩ። ያው አሁን ላይ በትዳር ላይ እገኛለሁ። አይ ደስ ይላል። ስላልከኝ ህይወት ነግረኛል። ያው እንዴት ነበር ዩኒቨርሲቲ ላይፍ ምናምን የትምህርት ላይፎች እንዴት ነበር? ከፋሚሊ ጋር የነበረ ላይፍ እንዴት ነበር? እስቲ ስለሱ አንዳንድ ነገሮችን ግልጽ አድርግልን እስቲ። የዩኒቨርሲቲ ህይወቴ በጣም ደስ የሚል ነበረ። ያው እንደማንኛውም ተማሪ ነኝ። ያው ትምህርቴ ላይም ያን ያህል ጎበዝ መባል አይነት ሰው ባልሆንም መካከለኛ ነኝ። ያው ይሄን ያህልም በትምህርቴ እንደዚህ ጥልቅ ያልኩ ጎብዝና ምናምን የለኝም። ያው መካከለኛ ነኝ እና በቃ እንደማንኛውም ተማሪ በጣም ደስ የሚል ላይፍ ነው ያሳለፍኩት። ያው ፈተና ምንም ደስ የሚል ነው። ትዳሬንም ያገኘሁት እዛው ወደ ዩኒቨርሲቲ ውስጥ ነው፣ ግቢ ነው። አንድ ላይ የምንማር ልጅ ነበረ። በጣም ደስ የሚል ህይወት፣ ብዙ በፍቅር ህይወት እስካሁንም በፍቅረኝነት። ያው ትዳር ስልህ እንደዚህ ተጋብተን ምናምን ሳይሆን ያው አንድ ላይ ስለምንኖር ነው ትዳር ያልኩ እንጂ እንደዚህ ዲቴል አልተጋባንም። ግን በፍቅረኝነት ብዙ አመት ቆይተናል። ያው አሁንም አንድ ላይ ነው የምንኖረው። ባንጋባም ያው አንድ ላይ ነው የምንኖረው። ግን በጣም ደስ የሚል ላይፍ ነበረን። በጣም ደስ የሚል ህይወት። ስንገናኝም እዛው ዩኒቨርሲቲ ውስጥ ነው ያገኘኋት። ያው ከጓደኞቿ ጋር እሷ ያው አይናፋር ነገር ናት እና አይናፋር ነገር ናት። እኔ ደግሞ ያው አይናውጣ ነገር ነኝ። ያው ተቃራኒ ነገር ይሳሳባል የሚባለው በቃ ባየኋት ጊዜ እኔ ከጓደኞቼ ጋር ሆኜ ነው ያው አይናውጣ ነኝ። እጅ ያወራኋት እሷ እንደማፈራለች ምናምን በቃ ለማውራት የሚሆን አለ እሷ ዲቴል ትምህርቷ ላይ ምናምን ታተኩራለች ምናምን ስኮላር ምናምን አግኝታም ውጪ ሄዳም ነበረ። ያው በትምህርቷ በጣም ጎበዝ ናት እና በቃ ከትምህርቷም ማሰናከል አልፈለኩም። ግን ያው ወንድ ልጅ ነው ብዙ ነገር አለ። በቃ ወደ ፍቅር ምናምን ህይወት እንደምንም ብዬ ተጣጥሬ ያለ ነገር አውርቼ አሳመንኳት። ያው ፍቅር ጀመርን። ያው አንድ ወደ ዩኒቨርሲቲ ውስጥ ያው 4 አመት፣ ግን 4 አመታችን ሳይሆን ዩኒቨርሲቲ ከገባን በሁለተኛ አመታችን ነው ፍቅር የጀመርነው። ከዩኒቨርሲቲ ከወጣን ቢያንስ ወደ 5 አመት
አካባቢ በፍቅር ቆይተናል። ያው ባንጋባም አጠቃላይ 7 ዓመት ማለት ነው። ወደ 7 ዓመት እንግዲህ ያው ዩኒቨርሲቲ 4 ዓመት ቆይተናል። ከ4 ዓመት ውስጥ ግን ሁለት ዓመት ተማሪ እያልን ነው ከሷ ጋር የተተዋወቅነው። ያው 4 ዓመት ከጨረስን በኋላ ያው እሷም እንደነገርኩ ስኮላር መጥቶላት ወደ ውጭ ሄደች። ያው በአካል ባንገናኝም በስልክ በስካይፕ ቪዲዮ ኮል ምናምን እያወራን ወደ 3 ዓመት ምናምን ቆይተናል። አንድ ላይ 5 ዓመት አብረን ቆይተናል። ከዛ ያው አሁን እግዚአብሔር ይመስገን ጸሎቴን ሰምቶኝ እሷም ተመልሳለች። አሁን ላይ አንድ ላይ ቤት ተከራይተን ያው ለመግዛትም ገና ስራ ምናምን ብዙም አልተጠናከርንም እና ያው እሷም ውጭ ቆይታ ከመጣች ያው ስለዛ ቤርችባት ለትምህርት ነው። ያው ስራ ምናምን የሚሰራችበት ታይሚንግ የላትም ስልክ ይኖራታል እኮ ግን ምንም ውጪ ታውቃለህ። አንዴ ትምህርት እሷ ዲቴል እንደነገርኩ ቅድም ጎበዝ ተማሪ ናት እንዳልኩ በቃ ትምህርቷ ላይ ነው ትኩረት የምታደርገው እና ይሄን ያለም ስራ ምናምን እንደዚህ ለመስራት ምናምን እንትን አይላትም። ያው ለመኖር ነው ዝም ብላና የምትበላ ያው ሰው ነህ የምትበላው ነገር ያስፈልግሃል። ለዛ ነገር ጥቃቅን ነገር ትሰራለች እንጂ ይሄን ያለም እንደዚህ ቤት የማስገዛት እንደዚህ የማኖር ምናምን አቅም ያለው ስራ እንደዚህ ያው እና አሁን ይሄን ቤት ተከራይታችሁ ወይስ እሷ ናት ተከራየችው? ያው ሁለታችን ነው። እኔም እኮ ከዩኒቨርሲቲ ከወጣሁ በኋላ በተመረኩበት ፊልድ እየሰራሁ ነው። እሷም ያው እዛም እንዳልኩ ትንሽም ቢሆን እኮ ገቢ ነበራት። በዛ ሁለታችንም እኩል ነው በቃ የሁለታችንም ነው እና አሁን መታየው አንድ ላይ እየኖርን ነው። ደስ ይላል። ያው መጋባት ፈልገናል። ያው ግን እዛ ጋር ያለው እናንተ ፎቶ ነው? የኛ የድሮ ፎቶ ነው። ዩኒቨርሲቲ ያለን ከተመረቅን ያው የተመረቅን ሳሙን የተነሳናቸው ፎቶዎች ናቸው። ደስ ይላል። በጣም ነው ደስ የሚለው። አሁን ላይ ልንጋባ ወስነናል። ግን ያው እሷ በተክሊል ነው መጋባት የምፈልገው ብላለች። የሚገርም ነገር የሁሉ አመት አንድ ላይ ስንኖር አንድም ቀን አልተነካከንም። ያው ስለ እኔ ወንድ ልጅ ነኝ። ስሜት የሚባል ነገር ብዙ ነገሮች አሉ፣ ይፈታተነዋል። ያውም ከሴት ጋር ብቻህን አንድ ላይ እየኖርክ አንድ ቤት ውስጥ አንድ አልጋ ላይ እየተኛ አልተነካካንም ቢባል ማንም ያምን። ግን ምን አለ መሰለህ ያው በተክሊል ነው የምንጋባው ስትልህ ያው ሁሉን ነገር ሊሚት በቃ ስሜትን ትገድበዋለህ። ያው አንድ በዚህ ጎን ተክሊል ያው ከፈጣሪ ጋር ትጣላለህ። አንዳንዴም ደግሞ አላ ብዙ ነገር አለ። አሁን ያው ስላንተም ስለ ባለቤትም ያሉትን ነገሮች ነግረኛል፣ ግልጽ አድርገኛል። አሁን ደግሞ እስቲ እኛን ወደ ጠራህበት ጉዳይ እንግባና እኛን የጠራህ ለምንድን ነው የሚለውን ነገር ደግሞ አሁን እስቲ ንገረን በግልጽ። እናንተን የጠራኋችሁ ምክንያት አንድ ጓደኛዬ ነው ወደ እናንተ እንድመጣ ያደረገኝ እና የተፈጠረው ነገር ምን መሰለህ፣ በጣም ነው የምወዳት፣ በጣም ነው ማፍቅራት። እሷም ለኔ እኔም ለሷ ብዙ መስዋዕትነት ተከፋፍለናል። እንግዲህ ውጪ እያለች ተራርቆ ፍቅር ያው ይከብዳል ታውቃለህ። ግን ይሄን ነገር ሁሉ ሊሚት አብጅቼለት ጠብቂያት ምናምን አንድ ላይ መኖር ጀምረን ግን አሁን ላይ የሆነ በቃ አላ እንደዚህ የማትለው ነገር አላ በጣም የሚከብዱ ነገሮች ቤት ውስጥ እያየው ነው። ትክክል እንደነገርኩ እኔም ስራ አለኝ። ስራ ነው ውዬ የምመጣው እና ስራ ውዬ በምመጣ ሰዓት ገና ቤት ስገባ እንግዲህ ቀንም ሙሉ ከጓደኞቼ ጋርም ስራ በአሪፍ ውሎ ውዬ እቤት ከመጣሁ በኋላ ግን በቃ ይሆናል ድካም ይሰማኛል። የማይሆኑ ነገሮች አያለው ራሴን በቃ የሆነ የተፈጠረውን ነገር እስከምረሳ አላ በቃ አንድ ሰው ከመጠን በላይ ጠጥቶ ምናምን በንጋታው የማያስታውሰው አላ እንደዚህ አይነት ስሜት ራቁቴን ሆኜ የተጠቀመው ነገር ምናምን የለም አንተ? አረ ምንም የለም። ቢኖር እኮ እናንተንም ያው ልክ ነው። ወጣትነት ላይፍ ላይ እንደዚህ አይነት ነገሮች ብዙ ጊዜ ይከሰታሉ። አሁን እኛ ብዙ ጊዜ ተጠቅመን የምንሄድበት ሰፈሮች ምናምን በምናያቸው ነገሮች ወጣቶች ዩኒቨርሲቲ ላይ ገብተው በሚወጡበት ሰዓት ያንን ሱስ እዛ ዩኒቨርሲቲ ላይ በገቡበት ጊዜ እነዛ ነገሮች ይዘውት ይወጡና ውጪ ላይ ቤታቸው ትዳራቸው ላይ እንደዚህ አይነት መቃወስ ብዙ ነገሮች ይፈጠራሉና ከዛ ነገር አንፃር ነው እንደዚህ ልልክ የቻልኩት። ይቅርታ ያው እሱ ገብቶኛል እረዳለሁ። ግን ልክ ነህ እኮ ግን እንደዚህ አይነት ሱስ ምናምን እንደዚህ ቢኖርብኝ ኖሮ ቤት እስከምመጣ ምንም የሚያስቆየኝ ነገር የለም። ገባካ? ስራ ቦታም ላደርገው እችላለሁ ያን ነገር
ግን ይሄ ቤት ስመጣ ነው። ሁለተኛ ነገር ደግሞ ሱስ እኮ ብትጠቀም እናንተን ለምን ጠራችኋለሁ? ምክንያቱም ሱስ የምጠቀም ከሆነ ያ ነገር ነው በራሴ ደብቄ እቆያለሁ። ግን እዚህ ጋር እናንተን ልጠራ የቻልኩበት ምክንያት ምን እንደሆነ ስላልገባኝ። ሁለተኛ ነገር ደግሞ አንዳንድ ኮንዶሞች የኔ በቃ እንትን ፈሳሾች ምናምን አያለው እና ያ ነገር በቃ ግራ ይገባኛል። እዚህ እሷንም ጠይቂያታለሁ እኮ እንዴት ነው እዚህ ሰው ይመጣል? ይሄ ኮንዶም ምንድነው? ምናምን የሚመጣ ነገር አለ ወይ እላለሁ። ምክንያቱም እዚህ ጋር ስላልተጋባን ምንም እንደዚህ ዲቴል እሷ ካልፈለገች ምንም እንትን ልላት አልችልም። በተክሊል መጋባት ስለምትፈልጉ እነዚህ ነገሮች እዚህ ጋር ደግሞ በተክሊል ነው የማገባውም ስላለች በቃ የሚያጠራጥር ነገር ነው። ገባ? እሷ በተክሊል ነው ማግባት የምትፈልገው። በተክሊል ማግባት ከፈለገች ደግሞ ድንግል መሆን አለባት። እዚህ ጋር የማያቸው ነገሮች ደግሞ ብዙ ሰው ሴክሹዋል ነገር የሚጠቀሙባቸውን ነገሮች ነው የማየው። እዚህ ጋር ፈሳሽ ምናምን አያለው። ስለዚህ ይሄ ነገር ምንድነው? እሷንም ቀርቤ ለማውራት ሞከርኩ። እሷ እንዴት እንደዚህ ትለኛለህ? አንተ ፍቅረኛ ያለ ማድረግ ብፈልግ እኮ በተክሊል ነው ማገባ አልልህም ነበር። እኔ በተክሊል ማግባት ስለምፈልግ ነው። እንዴት ትጠረኛለህ ምናምን። እኔም ከእሷ ጋር መጣላት አልፈልግም። የምትናገረውም ነገር እውነት እየሆነብኝ ነው። በተክሊል ማግባት ከፈለገች ይሄን ነገር ማድረግ አልችልም። ስለዚህ ይሄ ነገር ግራ ስለገባኝ እኔም እሷም ስራ ነው የምንውለው እና ስራ በምንውልበት ሰዓት ምን እንደሚፈጠር እስቲ ከኛ ውጪ ቤት ውስጥ የሚገባ ያው በር ሌላ ቁልፍ ኖሯቸው ምናምን ግራ የሚያጋባ ነገር ስለሆነ እና በአንተ በኩል ጓደኞች ምናምን የሚባሉት ነገሮች የሉም ወይ? ፍሬንድሺፕ ያው ከቤት ውስጥ ሊመጡ የሚችሉ ሰዎች ወር ደግሞ ያው ከአንዳንድ በኩል በሷም በኩል ሊኖር ይችላል። እነዚህ ሰዎች የሉ ስልህ ጓደኞች አሉን። ያው ሰው ነህ ጓደኛ ይኖራል። ግን ደግሞ ጓደኛ ቢኖርም አንተ ስራ ስትል እንግዲህ የባለ ትዳር ያው ባንጋባ እንኳን ያው ፍቅረኛሞች ነው መጋባታችን አይቀርም። የባለ ትዳር እያልኩ ላውራ ቤት እንዴት ነው ቁልፍ የሚሰጠው? ለጓደኛዬም ለእሷም ጓደኛዬ ለምን ይሰጣል? በቃ እኮ የኛ ጀስት ብዙ አይነት ሚስጥሮች ሊኖሩ ይችላሉ ቤት ውስጥ ገበና የሚባል ነገር አለ። ስለዚህ ገበኔን አውጥቼ ለሰው አልሰጥም። ኢቭን ጓደኞቼ መምጣት ከፈለጉ እኛ እያለን ገባ ምን እንደሚፈጠር ምንም ማውቀው ነገር የለም። እንደዚህ አይነት ደረጃ መደራረስ አልፈልግም። አሁን እሺ በሷ በኩል አሁን ይሄ የምታያቸው ነገሮች ጠይቃት ሞከርክሳት ምንም አይነት ምላሽ ትሰጥ አልሞከረችም? ያ በሷም በኩል ጓደኞች ካሉ ምናምን የሚለው ነገር አልጠየቃትም? ስልክ ጠይቄያታለሁ ግን ጀስት አውቃለሁ ሁላ ማንም እንደዚህ የሚዳፈር ነገር የለም። ምክንያቱም ያው እንደዚህ እኮ የምትሆነው ቁልፍ አምነህ የምትሰጠው ኢቭን ለቤተሰቦቻችን ቁልፍ አምነን አንሰጥ። ምክንያቱም የኔና የሷ ምን ይፈጠር እዚህ ቤት ውስጥ ማንም እንትን አይል። ኢቭን እንኳን ቤቱ ባዶ ቢሆን ያው ገበና ነው እኮ ላንተ የለኝም ማለት ያው ለሰው ታውቃለህ። ስለዚህ የለኝም አሁን ምንም እንኳን ባይኖር እንዴት ነው ገፍተው ሲያዩ እንዴት ሌላ ነገር ነው ገባ? ሁለተኛ ነገር ሰው ቢኖርም እዚህ ቤት ውስጥ እኛ እያለን ነው። እስቲ እሺ አሁን እኛ እንደ ሚዲያ አካልም አሁን ከአንድ ወገን ብቻ ሰምተን መፍረድ አንችልም። እንዳልከኝ አሁን ስለአንተም ስለሷም ያለውን ነገር ነግረኛል። ቤት ውስጥ እየተፈጠረ ያለው ነገር ኮንዶም እያገኘህ እንደሆነ ፈሳሽ እያገኘህ እንደሆነ ከአንተ ውጪ እንግዲህ ራቁትን ነው የምታገኘው። እንግዲህ አንተ ራቁትን ሆነ በምታገኝ ሰዓት አንተ እንግዲህ ሴክሹዋል ነገር እንዳላረክ ነው። አሁን ራሴንም አላውቅም ነው እያልከኝ ያለህ። ይሄን ነገር ደግሞ አሁን በምንድነው ምን እንዳረጋግጥ እንችላለን? እስቲ እሷም ትምጣ ያለው ነገር እንጠይቃት ወይስ ምን አይነት መፍትሄ እንዲኖረው ነው የምትፈልገው? እኔ ችግር የለብኝም። እሷም መምጣ መጠየቅ ትችላላችሁ። እንደውም አሁንም ልደውልላት እችላለሁ። እሺ ትምጣና ከሷም ያው ለአታ ስልክ ምንም ቢሆን ያው እንደምትጮህ እንደዚህ አታምነኝም ምናምን እንደምትል አውቃለሁ። እሷ እዚህ ጋር መታ የምታወራው ነገር ጥቅም አለው ብዬ አላሰብም። ጥቅም አለው ያላልኩበት ምክንያት ምን መሰለኝ? እኔ ካንተ ቀርባታለሁ፣ ፍቅረኛ ነኝ፣ ብዙ አመት አብረን ቆይቷል፣ ጸባይዋን አውቀዋለሁ። እኔ ጠይቂያት በጸባይ ያነገረችኝን ነገር እዚህ ጋር ዛሬ አንተን አይታ ለአዲስ ሰው ትናገራለች ብዬ እንትን አልልም። ሁለተኛ ነገር ደግሞ ብትነግርህ ራሱ እዚህ ጋር አንተን ብታይ እዚህ ጋር ሶስተኛ ሰው ሲጠይቃት ምንድነው የምታስበው? እንዴት አታምነኝም? አብረን እየኖርን ሌላ ጸብ ነው የሚፈጠረው። ገባካ? እና እኔ እሷን ላለማጣት ብዬ በዚህ ምክንያት ላጣት አልፈልግም። ያው ሴቶች ደግሞ ታውቃለህ ቶሎ ተናዳጆች ናቸው፣ ትንሽ ምክንያት የሚፈልጉ። ስለዚህ እዚህ ጋር መምጣቷ ጥቅም አለው ብዬ አላስብም። ገባካ?
አሁን ታዲያ እሺ ከኛ ምንድነው የምትፈልገው? እኛም በእኛ በኩል አሁን እኛ እንደ ሚዲያ አካል አንተን ምን እንድንረዳ ነው የምትፈልገው? ምን እንርዳ? በምን በኩል እናግዝ? አሁን የተለያዩ ነገሮች በምን አይነት ሚስን ልንፈታት? አሁን እያልከኝ ያለው ነገር በጣም ከባድ ነው። እንግዲህ አሁን ገብተህ በምትገባበት ሰዓት ከስራ ነው የምትመጣው። እንግዲህ ደካከመሃል ምናምን ሰውነቴ ፈሳሽ አገኛለሁ ኮንዶም አገኛለሁ እያልከኝ ያለው ይሄ ነገር ደግሞ በጣም ከባድ ነው እያልከኝ ያለው። ወይ አንተ ከእሷ ጋር እያደረክ ከሆነ በቴክሊል መጋባት ነው የምትፈልጉት እየነገርከኝ ያለው። እንደዛ ከሆነ በሃይማኖት ደረጃ ከሆነ መጋባት የምትፈልጉት ይሄ የምትለኝ ነገር ቤታችሁ ጭራሽ አሁን በሃይማኖት አባቶች እንኳን የማይፈቀድ ነገር ቤት ውስጥ ሊገኝ የማይችል ነገር ልክ ነው። በጣም ከባድ ነገር ነው እያልከኝ ያለው ነገር እና እኛ አሁን ምን እንድናደርግልን አሁን የምትለኝ ነገር የገባኝ ስላልሆነ ስለ ያልከኝ ነገር ገብቶኛል። በእርግጥ አሁን እያልከኝ ያለው ነገር ቤት ውስጥ እየተፈጠረ ያለው ነገር ሊገባ ካልቻለ አንተ ግልጽ ሊሆንልህ አይችልም። እኛ በምን አይነት ሚንስ እንፈታለን የምትፈልገው? በጣም ጥሩ። እኔ ያው እንደነገርኩ ጓደኛዬ ነው ስልካችሁን የሰጠኝ እንደዚህ እና መጀመሪያ ስልካችሁን ከመስጠቱ በፊት እንደዚህ ቪዲዮአችሁን ምናምን የምትሰሩትን ሌላ ቦታም እየሄዳችሁ እንደዚህ እንደኔ የተቸገሩትን ምናምን ስትፈቱ ቪዲዮውን አሳይቶኛል እና በቃ በዛ ቪዲዮ የኔንም ችግር ይፈቱልኛል ብዬ ስላሰብኩ ነው እናንተ ጋር የደወልኩት። እና በዚህ አጋጣሚ በቃ ያው ሌላ ቪዲዮ ላይም እንዳየሁት ሌላ ችግርም እንደምትፈቱት ያው ድብቅ ካሜራም አድርጋችሁ ወይ ደግሞ ያው የምታደርጉትን ያው ሌላ ቪዲዮ የሌላ ሰውን ችግር እንደምትፈቱት እንደዛ አድርጋችሁ ማስረጃ ስልክ ያው ፍቅረኛ እንደዚህ ታደርጋለች ብዬ አላስብም። ምክንያቱም ተክሊል ነው ማግባት የምትፈልገው፣ በተክሊል ማግባት እየፈለገች እንደዚህ አይነት ነገር አታደርግም። ስለዚህ ከኛ ውጪ እኛ ስራ ስንጠብቆ የሚገባ ሰው አለ የሚለውን ነገር አለ ወይ ደግሞ ምን እየተፈጠረ ነው እንደዚህ አይነት ነገሮች ልናገኝ የምንችለው ምን እየተፈጠረ ነው የሚገባ ሰው አለ የሚለውን ነገር የሆነ በቃ በቪዲዮም ሆነ በማስረጃ እንድትይዙልንና እያልከኝ ያለው ነገር ገብቶኛል። እኛው ምን ልናደርግ እንደምንችል እንገርከኛ ደግሞ እኛ እንደ ሚዲያ አካል ምን ልናደርግ እንደምንችል ታውቃለህ? እቤት ውስጥ አሁን ያው ለሷ ማትነግራት ከሆነ ድብቅ ካሜራ እናስቀምጣለን። ያው እንዳልክን ከእናንተ ውጪ ሌላ የሚገባ ሰው የሚወጣ ሰው ካለ እንደዚህ አይነት ነገሮችን ያው በድብቅ ካሜራ ተከትለን የምናሳውቅ ይሆናል። ግን ያንን ነገር ለሷ መናገር የለብም፣ ለሚመጣውም ሰው ምንም አይነት ነገር መናገር የለብም። ከዛ ውጪ የተለየ ሰው የሚገባም ከሆነ ይሄንን ነገር መናገር የለብም። እኛ እንደ ሚዲያ አካል እንዳልኩ ድብቅ ካሜራ እናስቀምጣለን፣ ነገሩን እንከታተላለን። ግን ያንን ነገር ለማንም መናገር የለብም። እየሰማኸኝ ከሆነ አቶ ማቲያስ እና ይሄንን ነገር ከሰማኸኝ እንዳልኩ ድብቅ ካሜራ እናስቀምጣለን፣ ያን ነገር ምን እንከታተል ይሆናል። የሰማኸኝ ነው። በጣም ደስ ይለኛል ስልህ አዎ እሷንም ማስጨነቅ አልፈልግም፣ እሷም እንድታቅ አልፈልግም። እኔም እሷ ሳታቅ ነው ይሄን ነገር ማድረግ የምፈልገው። ምክንያቱም ያው ሴቶች በብዛት ይጨነቃሉ። ደግሞ የቤት አባወራ ነው እንግዲህ የቤትን ችግር መሸከም ያለበት። ሁሉን ነገር በራሴ መንገድ ነው ማስተካከል የምፈልገው እሷ ሳትጨነቅብኝ፣ ያው ስለምወዳትም እሷም ምንም እንድትጨነቅም ስለማልፈልግ እሷ ሳትጨነቅ በሚስጥር በእኔና ባንተ የሚቆይ ነው ይሄ ነገር። እንግዲህ ተከታትለህ ያው ጉዳዩን ካየነው በኋላ ውሳኔውን የምንወስን ይሆናል። ስለዚህ ያው የሚገባ ሰው ካለም ወደ ህግ እንዲሄድልኝ ይፈልጋለሁ። ምክንያቱም ያለ ፍቃዴ ነው ቤቴ እየገባ ያለው። ሌላ ነገርም ካለ እስቲ አይተነው ከቪዲዮ በኋላ የምንወስን ይሆናል። እስከዛው ግን በቃ እሷም ሳታቅ በሚስጥር በእኔና ባንተ ብቻ የሚቆይ ያለውን ነገር በማስረጃ እንድትይዝልኝ ይፈልጋል። አይ ለባለቤት ደስ ይላል፣ ያለ ፍቅር በጣም ነው ደስ የሚለው። እሺ ያው እንዳልኩ ከድብቅ ካሜራውን አስቀምጣለን። ያንን ነገር ምንም ነገር እንድትናገር አንፈልግም። እንግዲህ ተመልካቾቻችን ያው ከአቶ ማቲያስ ጋር እንዳወራ ነው ቤት ውስጥ የተለየ ነገር እየተፈጠረበት እንደሆነ ነው እያየን ያለ ነው። ግን ስለ አሁን አቶ ማቲያስ አንድ ጥያቄ ልጠይቅህ። አሁን ስለ ይሄን ነገር አሁን ሌላም ጊዜ አሁን ራቁትን የምታገኝበት ታይሞች ምንድን ነው እየተፈጠረ ያለው ነገር ነው? እኔ አሁን እሱ ነው ጥያቄ የሆነብኝ፣ ጭንቅላቴ ጥያቄ ፈጠረብኝ እኮ። እኔም እኮ ግራ የገባኝ እኮ እሱ ነው ስልክ ባለቤትህ አልጠይቃት አታውቅም? ራቁትን በምትሆን ሰዓት ለምን እንደዚህ ሆንኩኝ የሚለውን ነገር እሱማስ እንዴት ነው? ቅድም እኮ እኔ አሁን ታውቃለህ ጭንቅላቴ ላይ ጥያቄ ፈጠረብኝ ይሄን ነገር ሳልጠይቃት ቀርቼ አይደለም። ግን ደግሞ ያው የእሷ መልስ ያው ስራ ስለሚደክምህ ድካም ላይ ስለምትሆን በቃ የሆነ ያደረግከው ነገር እንትን ስለማትል ያው በቃ ተኝተህ ራስህን ተኝተህ ስትነሳ ነው በቃ ድካም ሲለቅ ነው ምናምን ትለኛለች። እንደዚህ አይነት ነገር ስለሆነ ይሄ ነገር ደግሞ በቃ አላ የፈለገ ሰው ቢደክመው ያደረገውን ነገር እንግዲህ እስከ መርሳት ይሆናል ብዬ አላስብም። እሺ በቃ አሁን እያልክ ያለው ነገር ገብቶኛል። እስኪ አሁን ያው
ተከታትለን የምናሳውቅ ይሆናል። እስከዛው እንዳልኩ በቃ ዝም ብለህ ቆይ። እንግዲህ ተመልካቾቻችን ያው አቶ ማቲያስ እንዳለን ከሆነ ቤት ውስጥ የተፈጠሩ ያሉት ነገሮች አሉ። እሱን ደግሞ እኛ በራሳችን ድብቅ ካሜራ ቤት ውስጥ አስቀምጠን ተከታትለን የምናሳውቃችሁ ይሆናል። እንግዲህ ያው ተከታትለን የምናሳውቃችሁ ይሆናል። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከእንቅልፍ እንደተነስቼ ድክም ባለ ፀጉሬን እንደዚህ አስተካክል። እንደዚህ ዛሬ ምንድን ነው ትቆያለሽ ነው? አልቆይም። ስልክስ በቃ እንሂድ። አረፈድን ዛሬ ነው። ፍቅር ወይ ቀልቤ በቃ ዛሬ ስለደከመኝ እንዴ ስራ ድክም ምን ያለኝ ራሱ አይ ቦርሳዬ ራሱ አላስቀመጥኩም። እዚህ ነው ትቼ የተቀመጥኩት። ምንድን ነው በዛ ነው ለዚህ ቀመጣና ካፌ ስመስናፍቅሽኝ ዛሬ ስራ በእናትሽ የሆነ አዲስ እንትን የሚል አለ ተብሎ ምን አደከም ጓደኛዬ ደግሞ የሆነ ቦታ ሄዶ የእሱንም ስራ ነው ደርቤ ሲሰራ እና ላግዝህ ነበር ታዲያ ነው ያተለኝ። በስመ አብ እንዴ እንደደከመኝ ምን ለና ይሄን ልብስን ቀይር ሻወር መውሰድ አለብን። እሺ አይ ጫሜን ላውልቅ ልብሱን እስቲ ውሃ አዘጋጅ ውሃ አልጠጣ ጠማ እሺ ናታ ነው በልሽ ፊቴን አልሞኝ እኮ በሶፍት በዚህ ሰዓት ምሳሌ ቆምጣ ምናምን አታረግም? አይ አንደኛ ነው ስተኛ ብዬ አጠጣኔ ዋንሻት ጠጣ አሪፍ ነው እኮ አሪፍ ጠጣበት ኧረ በቃ ጠጣ ምን ጠጣኝ ዛሬ ውሃ ካላለቀ እንትን ምን ሆንክ? እንጃ ድካሙ ነው መሰለኝ። አይ ፖርስ ይካንሰል ያዞረኝ
ቀፈኝ
ሰራተኛ ነች የምከታተለው። ፍቅር መጣ ተነሳ። ራሴን በጣም እያመመኝ ምኑክ ማታ ማን ያስገባኝ? ቆይ እዚህ ጋር ነበርኩ። መተኛ ደከመኝ ብለተኛ አይደል እንዴ ነቀተኝ። አሁን ስነሳ ራቁቴን እና ማን ነው ልብስ ነው ያለቀው? እኔ ነው ልክ ያስተኛውክ። ምን ነው እና ልብስ ቀይር ብያ ነበር እንዴ? ሲጀመር ተቀመጠ። አሁን ራሱ አልተረጋጋም። እሺ ቀበቶዬን ምናምን እንዴ ሱሪ እንዴት ሳይወልቅ ጤነኛ አይደለም እንዴ ልጅ? ተቀመጥ በል። ምን እየሆንክ ነው? እሺ ፓንቲስ ማለት ነው። እሺ ፓንቲስ ምን ነው? ደህና አይደለም? ስመኝማ ነገር ላስታውስ አልቻልኩም። ትላንት ስመኝማ የሆነ ነገር ነገር ሰራተኛ እኔ ምር እያለ መጣጣት ተነስቶ ዕቃ ማስተካከል፣ ቁርስ መስራት ምን ነው ያወራኩ ነው። ምንድን አልከው? ትላንት የሆነውን ነገር እንዳለ ላስታውስ አልቻልኩም። ምንም እንደሆነ ትላንት እዚህ ጋር ነበርኩኝ። ናሽ ተረጋጋ። እንቅልፍን አልጨረስክም አይደለም? እንቅልፍ አለመጨረስ መጨረስ ሳይሆን ትላንት ከስራ መጣሁ እዚህ ጋር ሆንኩኝ ከአንቺ ጋር እያወራሁ ከዛ በኋላ ምንም የተፈጠረው ማለት ነው። ባለፈው እንደዚህ አይነት ነገር ነው። ይሄ ነገር ናሽ ተረጋጋሽ። እሺ ምን እናድርግሽ እንዴ? ቆይ እኔ ምን ማድረግ አለብኝ ታዲያ? አንተ እየተነሳ እንደዚህ ትቃዣለህ። እሺ ሰራተኛ ያልሽው ለደል አሁን ግን ስራ ስለረፈደብኝ በቃ ተረጋጋሽ። ትንሽ ቆይ ገና እኮ ነው። ማንም አልተረጋጋም። ናሽ ነው ልቆልፍ። እሺ ቆይ ጫሜን ላምጣ። ምን ያመጣልሃለሁ? ተረጋጋ እንዴ እንደምትቃዣው ብቻ ይሁን። እሺ በኋላ ተረጋግተን እናወራለን። ሰራተኛውን ለደላላ ነገር እሺ ረጋ በል። ትንሽ ተኛ፣ እረፍት አድርግሽ። በቃ ጫሜን ላምጣ። አንቺ ስራ አትሄጂም እንዴ? ስራ የለሽም? እሄዳለሁ። እና ምንድነው ጫማ ምናምን አለሽ? ዛሬ ራሴን አሞኝ ነው ትንሽ ልክ አይደለም። ራሴን ያመመኝ ምን ሆነሽ? ሰላም ነኝ። ምን አውቃለሁ? አንተ ራሱ ያቃዣ ነው። እኔ የታመምኩ ነው አንተ ቅዠት። ከመሬት ተነስተን ይዘናል። ታዲያ እኔ ምን ላድርግ? ይሄ እኮ ከመሬት ተነስቼ አይደለም እንግዲህ አልጠጣው ምንም ሱስ ምናምን አሽሽ አልወሰድኩም። ምን ብዬ እንትን ልበል እንዴ? እንዴት ነው ሰው ማታ ያደረገውን ነገር ጠዋት የማያስታውሰው? አልጠጣው እንግዲህ ራሴን አውቅ ነበር። ግን ቁርስ ሰርተልኝ ደስ ይለኛል። እኔ መሮኛ ምን ታውቃለሽ? አንቺ ደግሞ አንዳንዴ አባወራ ማን እንደሆነ ራሱ ትረሻለሽ እንጂ ጭራሽ ቁርስ ሰርተህ እና እኔ ግዴታ አለብኝ እንዴ? ተሰርቶ ማብላት ምን ማለት ነው? ትንሽ ቆይተሽ አብሲት ጣልተኛለሽ። እኔንም ላንተ አንዳንዴ ደግሞ ከውጭ የምትመጡ ሰዎች አለባችሁ ነገር እንዴ? ምን ማለት ነው? ቤት ጭራሽ ቁርስ ሰርተህ ሰራልኝ ደስ ይለኛል። ወይም ውጭ ዘልልኝ በቃ እኔ የምለው ሴት አይደለሽም እንዴ? እኔ ሁሌ መስራት መሮኛል እኮ በቃ በኋላ ከስራ ስወጣ ደላሎችን ሄጄ አወራለሁ። ሰራተኛ የምንቀጥር። እሺ ቁርስ ምንድን ነው የምትልክልኝ እንዴ? ምን ነው? እሺ ሳመኛ በደንብ እንደዚህ ነው እንደምትሰማኝ ነው። እዚህ ጋር ተወቀሽ ምግብ ግን ላክልኝ። እሺ ጠብቂ፣ ልክልሻል። የምሬን ነው ፍቅር ላክልኝ። ቻው በቃ ቻው። እሺ
እዚች ደግሞ እንዴት አባቱ ነው የሚያምረው። በዛ ላይ እዚች እንዴት ነው የምትለው? በጣም እንደቆየ ነው። እንደዚህ ተዘረረሽ ተበልሽ እንዴት ናፍቀኝ እንደና ስመኝ እንዴት ነው ቀን ነው ግን ምን ሆንኩኝ ደግሞ እስቲ ምንም ማንነው ነገር አለ ቀፈኝሽ አይ እንደዛ በጣም ናፍቀኝ ነበር። ዛሬ ምን ሆነሽ ነው? ደስተኛ ነሽ? ስላገኘሁ እስቲ ውሃ ጠምቶኛል። ውሃ እስቲ ማርያም ላምጣልህ? እኔ ጠንበለ እኔ ጣፋጭ ይሳል እንደ ህፃን እያደረገች ነው። ግን ታውቆሻል መብቴ ነው እንዴ እንደፈለኩት መሆን ባልኩ እኮ ነው። ወደፊት ባል ለዛውም በትክክል ማገባ እንደፈለኩ መብት የለኝም። ቆይ ምን ዛሬ በጣም የተሽኮረመምክ ነው። አይ እኔ ገርሞኝ ነው። እሺ እንደዚህ ሰው እስቲ ውሃ እስቲ እንዴ ቡና ቆጥቻለሁ። ቡና አፍልተሽ ነው እስካሁን ዝም ቀዘቀዘ አመጣልህ ነፍሴ በባዶ እግርሽ ነው የሄድሽው ደግሞ? ያ እና ላንተስማ ወይኔ ያቃጠለኝ ሜራደታ ቀጠለ እንታች በቃ እንደውም ራስ ተጠም ምንድነው ጋር እንትን ማለት ነው። በዛ አልቋል እኮ ምኑን ልጠጣው? ጨርስ እና ምጠረስከም አሪፍ ነው ብናው ግን አሪፍ ይወራ ተመችታ ብለኛ ጠቅም ዛሬ ደቀልክ እንዴት
ነበር እኔ በተክሊል እንደማገባ ታውቃለህ ማለት ስሜታዊ ሆንክ ነው ምንድን ነው? ኧረ ራሴን እያመመኝ ነው። ታኛሽ ሙቀቱ ራሱ አይንፍታለክ ለምን ይስጨምራል? ገብተን ብስ መቀየር ነበረብን።